ሰላም ጤና ይስጥልን ውድ የሳማቲው ተከታታዮች እንደምን አላችሁ? ዛሬ ስለ ወር አበባ ህመም ማስታገሻ ቀላል የቤት ውስጥ መፍትሄዎችና ውጤታማ መድኃኒቶች በጋራ እናያለን። አብራችሁን ቆዩ። የወር አበባ ህመም በብዙ ሴቶች ላይ በየወሩ የሚከሰት የተለመደ ችግር ነው። አንዳንዴም የዕለት ከዕለት እንቅስቃሴን እስከ ማስተጓጎል ይደርሳል። በዚህ ቪዲዮ ላይ ህመሙን ሊያቀሉ የሚችሉ ቀላልና ውጤታማ የቤት ውስጥ መፍትሄዎችን እና እንዲሁም ያለ ሐኪም ማዘዣ የሚገኙ መድኃኒቶችን እናያለን። ለእናንተ የሚሆን መፍትሄ ይዘን ቀርበናል። እስከ መጨረሻው ተከታተሉ። እናም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በድጋሚ ከሁሉም በመጀመሪያ በቤት ውስጥ በቀላሉ ልንጠቀምባቸው የምንችላቸውን ዘዴዎች እናያለን። የመጀመሪያው የሙቀት ህክምና ነው። በሆድ ወይም በጀርባ ላይ ሙቀት ማስቀመጥ የማህፀን ጡንቻዎችን ዘና ያደርጋል። በዚህም ቁርጠትን ይቀንሳል። የሙቅ ውሃ ጠርሙስ ወይም የኤሌክትሪክ ማሞቂያ ንጣፍ ከ15 እስከ 20 ደቂቃ መጠቀም በጣም ጠቃሚ ነው። ሞቅ ባለ ውሃ ገላ መታጠብም ይረዳል። መጠጦችና የእጽዋት ሻይ ለምሳሌ የዝንጅብል ሻይና የካሞሚል ሻይ በተፈጥሯቸው ጸረ ብግነት ባህሪ ስላላቸው ህመምን ሊያቀሉ ይችላሉ። ብዙ ውሃ መጠጣትም የሰውነት እርጥበት በመጠበቅ የህመሙን ስሜት ይቀንሳል። ቀላል የአካል ብቃት እንቅስቃሴ በህመም ጊዜ መንቀሳቀስ ከባድ ሊመስል ይችላል። ነገር ግን እንደ መራመድ ወይም ቀላል ዮጋ ያሉ እንቅስቃሴዎች የደም ዝውውርን በማሻሻልና ኤንዶርፊን የሚባሉ የህመም ማስታገሻ ኬሚካሎችን በመልቀቅ ህመሙን ይቀንሳሉ። የአመጋገብ ማስተካከያና ተጨማሪ ምግቦች በወር አበባ ወቅት ጨው፣ ካፌንና ቅባታማ ምግቦችን መቀነስ የሆድ መነፋትና ቁርጠትን ሊቀንስ ይችላል። በአንጻሩ እንደ ኦሜጋ 3 ወይም ፋቲ አሲድ ለምሳሌ አሳ እና ማግኒዥየም በውስጣቸው ያሉ ምግቦችን ለምሳሌ አረንጓዴ ቅጠላማ አትክልቶች፣ ለውዝ መመገብ ጡንቻን ዘና እንዲል በማድረግ ህመምን ለመቀነስ ይረዳሉ። ጤናማ ምግቦች አሳ፣ አትክልት፣ ለውዝ መጠቀም ያስፈልጋል። የቤት ውስጥ ህክምናዎች በቂ ካልሆኑ ያለ ሐኪም ማዘዣ የሚገኙ ውጤታማ መድኃኒቶችም አሉ። ለምሳሌ ስቴሮይድ ያልሆኑ ጸረ ብግነት መድኃኒቶች እንደ ኢቡፕሮፊን እና ናፕሮክሰን ያሉ መድኃኒቶች በወር አበባ ህመም ላይ የሚከሰተውን ፕሮስታግላንዲን የተባለውን የሆርሞን መጠን በመቀነስ የማህፀን ቁርጠትን ይከላከላሉ። ከህመሙ በፊት ወይም ልክ ሲጀምር መውሰድ ጥሩ ውጤት ያስገኛል። ፓራስታሞል ይህ መድኃኒት የህመም ማስታገሻ ቢሆንም እንደ ስቴሮይድ ያልሆኑ ጸረ ብግነት መድኃኒቶች ያህል በወር አበባ ህመም ላይ ውጤታማነቱ ዝቅ ሊል ይችላል። ሆኖም ሌሎች የህመም ማስታገሻዎችን መውሰድ ለማይችሉ ሰዎች ጥሩ አማራጭ ነው። ማሳሰቢያ፣ ማንኛውንም መድኃኒት ከመውሰድዎ በፊት የአጠቃቀም መመሪያዎችን በጥንቃቄ ያንብቡ። የሆድ ችግርን ለመቀነስ ከምግብ በኋላ መውሰድ ተመራጭ። ሌላኛውና የመጨረሻው ርዕሳችን መቼ ወደ ሐኪም ቤት መሄድ ያስፈልጋል ነው። በመጨረሻ ህመሙ ከመደበኛ በላይ ከሆነ ወይም ከሌሎች ምልክቶች ጋር አብሮ ከመጣ ወደ ሐኪም ቤት መሄድ ያስፈልጋል። የወር አበባ ህመም በድንገት በጣም ከባድ ከሆነ፣ ከባድ የደም መፍሰስ ካለ፣ ከወር አበባ ውጭ ህመም ወይም ትኩሳት ካለ ወይም ደግሞ ያለ ሐኪም የሚገዙ መድኃኒቶችና የቤት ውስጥ ህክምናዎች ምንም አይነት እፎይታ ካልሰጡት ችግሩን ለማጣራትና ትክክለኛውን ህክምና ለማግኘት የማህፀንና ጽንስ ሐኪም ማማከር ወሳኝ ነው። እንግዲህ ዛሬ ያየናቸው የሙቀት ህክምና፣ የአመጋገብ ለውጥ፣ የአካል ብቃት እንቅስቃሴና ተገቢ መድኃኒቶች የወር አበባ ህመምን ለመቆጣጠር ይረዳሉ። እናንተስ ምን አይነት መፍትሄዎችን ትጠቀማላችሁ? ኮሜንት ቦታው ላይ ልምዳችሁን አካፍሉን። ቪዲዮውን ከወደዳችሁት ላይክ ያድርጉት። ጠቃሚ ነው ብላችሁ ካሰባችሁ ደግሞ ለጓደኞችዎ ያጋሩ። በቀጣይ ቪዲዮ እስከምንገናኝ ድረስ ጤናማ ጊዜ ይሆንላችሁ። አመሰግናለሁ።